ፍቅረኛሞች ናቸው። ቀለበት አድርጎልሻል። ምንም የሚጠበቅ ነገር የለም። እኛስ ቀለበት ብናደርግ ሰው ሁሉ ማንኛውም ሰው ቀለበት የሚያደርገው ሰው የሚያገባው ለልጅ ነው፣ ለፍሬ ነው። በቃ ዞሮ ዞሮ ለእርግዝና ነው። በቃ ይታወቃል። ዘሩን ለማስቀጠር ነው። የምሬ ነው። አንቺም በአብርሽ ዘርሽን አስቀጥለሻል። አብርሃምን በአንቺ ዘሩን አስቀጥሏል። እግዚአብሔር ይመስገን ማለት ነው። በተፈጠረው ነገሩን ለማስተካከል መሄድ እንጂ ማሸሽ ምንም አያስፈልግም። ምክንያቱም ይሄ የፈጣሪ ስጦታ ነው። ምንም አይካድ ነገር ነው። አንዳንድ ሰዎች አላችሁ የሆነ ብዙ ወሬ እየፈጠራችሁ ነገርን ለማበላሸት የምትሞክሩ፣ ደግሞ ሌላም ነገር እየፈጠራችሁ እናንተ እያወራችሁ እዛው ትቀጥላላችሁ እንጂ ምንም የምትፈጥሩት ነገር የለም። ኤርሚ ከትላንትና በጣም ተሽላ መጣ። ቀለበት ታስራለች ከአብርሃም። እናንተ አይሆንም ስትሉ ብዙ ነገር ከአንቺ ጋር አይሄድም አይፈልግሽም ስትሉ ይኸው ቀለበት አስሮ ወደ እርግዝና መጥቷል ማለት ነው። የምንፈልገው ነገር እሱ ነው። ሁላችንም ከቀለበት በኋላ ምንድነው? ከቤተሰብ ከተወቅ በኋላ ምንድነው? ለልጅ ነው። ስለዚህ አሁን አብርሃም ምንድነው የምንጠብቀው? ሽማግሌ ይልካል፣ ቤተሰብ ትውቃለ ምናምን እንቀውጠዋለን ማለት ነው። ሀሳብ አይግባሽ። እኛ የመሳሰሉ ምርጥ ወንድሞች አሏት ማለት ነው። እና ደግሞ ግን ዛሬ ለምንድን የመጣ ነው መሰለሽ? አንዳንድ ሰዎች ያላመኑ አሉ። እርግዝናው ያደከመኝ ነው። ቁጭት ያለሽ የኔ እናት ውፋይ ያደከመኝ ነው። እያሽቅለሽ ነው፣ እያዞረኝ ነው። በተሻለ ምግብ በልተሻል? ምንም አይደለም። በልቻለሁ መሰለኝ፣ ግን የመርሳትን ነገር እያለብኝ ማናችሁ እንደዚህ ማታረጊ ነው። ግን የደከመኝ ስለሆነ ነው። ይቅርታ። እኔና ችግር የለም። እና ዛሬ እኔና ማርቲ የመጣንበት በቤትሽ ምክንያት ምንድን ነው? ቤትሽ ላይ የመጣንበት ዋነኛ ምክንያት ምንድን ነው? አንዳንድ ሰዎች እኛ ምንናል ግን ደግሞ እኛ 100% እንድንወድ እንድታደርጊ እንፈልጋለን። ሌሎቹንም ደግሞ ያላመኑ አብርሃምም አንዳንድ ሰዎችም ያላመኑ ሰዎች እርግዝናዎችን ማረጋገጥ አለብን። አንዳንድ ሰዎች አላመኑም አይሆንም ምናምን እያሉ ነው። እና ስለዚህ ምንድነው የመጣነው? የእርግዝና መመርመሪያ ይዘን መጥተናል። ስለዚህ ምራችሁ ነው። እኔ ማርገዜን አላምናችሁኝ። እኛ ምንናል ታዲያ ይሄ ለምን አስፈለገ? ማስፈለጊያ ምን እንደሆነ ታውቂያለሽ? እንደዛ ሳይሆን የለኝም እኔ መሆንን አቤል አንድ ስወዳ አይቀር ግብዣ ለቤቴ፣ አንድ ስወዳ አይቀር ግብዣ ለቤቴ፣ የሄርሜልዬ ልጅ ሊወለድ ነው እኮ ግንቦት 29። በደንብ አዳምጡ። ግንቦት 29 ነው እንግዲህ የሄርሜልዬ ልጅ። ልክ እንደደመቁ ከዚህ በፊት ደመቁ እንዳወናበደችው እንዳይሆን ነገሩ መቼ እንደተረገዘ መቼ እንደሚወለድ በደንብ አጣሩት ማለት ነው። እንግዲህ እኔ እንደሚመስለኝ ግንቦት 29 ግንቦት 19 ሄርሜልዬ ጠፋ መሰለኝ። እንደዛ ነው። እስቲ ያስተካክሉት እናንተ። እንደዛ መሰለኝ። ግንቦት 19 ሄርሜልዬ ጠፋኝ። ግንቦት 22 ሄርሜልዬ ነፍሰ ጡር ሆና የመጣችበት ወቅት ስለሆነ ይችን ነገር ጽፋችሁ ያዙልኝ። ግንቦት 19 ሄርሜልዬ የታገተችበት ቀን ነው። የዛን ቀን የጠቆረው ቀን ማለት ነው። ያ ጥቁሩ ቀን ጨለመው። የበራው ደግሞ ልጅን ይዞ የመጣው ሻማ የተለኮሰበት፣ ኬክ የተበላበት፣ ልብስ የተለበሰበት፣ የተጨፈረበት፣ የተደነሰበት፣ ሙዚቃ የተከፈተበት ግንቦት 20 ግንቦት 19 ግንቦት ስንት ነው እናንተ? እስኪ ንገሩኝ እስኪ። ግንቦት 21 ነው ወይስ ግንቦት 22? አዎ ግንቦት 22 ተሳሳትኩ። እዚህ ጋር አፏል። ግንቦት 22 ነው። ስለዚህ በደንብ ያዙልኝ። እዚህ ጋር ይሄንን ነገር እኔ አንድ ነገር ልንገራችሁ ወዳጆቼ። እኔ ስለ ሄርሜልዬ ክፉ ማውራት ፈልጌ አይደለም። እቺ ሴት ልጅ ናት። ስትመጣ በምሳር ከትክተው እንደዛ ያንን ሁሉ ነገር ጥሳ ያንን ሁሉ ነገር አልፋ የመጣች ልጅ ናት። ግን ደግሞ ከዛኛው ሰፈር ተሽላ ነበር መምጣት ያለባት ሄርሜላ። ሰው እንዳይከተላት ሰው እንዳታገኝ ተብሎ ይሄ ሁን ተብሎ የተደረገ ነገር ስለሆነ እኔ ብዙም አልተቀበልኩትም። የማልቀበልበትም መንገድ አለ። ስለዚህ ከዚህ በፊት ሩታ ደመቁ
እናንተ ሩታ ብላችሁ የምጠራት እኔ ደመቁ ብዬ የምጠራት ግለሰብ ሰው አብርሃምን ፍቅረኛዬ ነው ባለቤቴ ነው ውዱ ባለቤቴ ብላ መታ መጨረሻ ላይ ዳኒ በመኪና ጠለፋት ተብሎ ሚዲያው እንዳለ ተንቀጠቀጠ። ህይወቷ ተበላሸ። ሰው እንዳይመለከታት የመጨረሻ ሰው እንዲገለበጥ እኔ የዛ ጊዜ ቀን ነው የተገለበጥኩት። ምናልባት ስትመጣ የነበራችሁ ሰዎችን ነው እኔ ያንን ለማስታወስ የሄድኩት። አሁን አይደለም፣ ይሄ አሁን አይደለም። እኔ ያልኳችሁ ስትመጣ ኤንዱ ከአብርሃም ጋር ያገናኘቻት ለታ ያላችሁ ሰዎች ከዛ ቀጥሎ ያለውን ቪዲዮ ያያችሁ ሰዎች ካላችሁ እዚህ ጋር በኮሜንት አሳውቁ። ነበርና አወጎጅዬ በሉ። ስለዚህ አሁንም ሄርሚ ድጋሚ የደመቁን ህይወት አምተው ሄርሜላ ላይ ጣሉት። ይሄ ነገር ጥንቃቄ ያስፈልጋል። አቢላ ጥንቃቄ ያስፈልጋል። የሰው ልጅ ህይወት ይበላሻል። ከባድ ነው። እዚህ ምስቅልቅል ውስጥ ከዛ ወዲህ ገብታ ይሄዋለች ያለች 3 ዓመት ሩታ ዳኒ ጠለፈኝ ብላ የዳኒ ልጅ ነው ተብሎ ሆስፒታል ገባች። ማጸኗን ታየች። ዳኒ ጋር ዳኒ አበደ። ልቀቁኝ ያዙኝ አለ። ጠልፌ ወስጃታለሁ አለ። በባንት ብቻ መጣች። ዳኒ ጋር ብዙ ተጨማለቀች። ብዙ ነገር አደረገች። ሌላ ነገር ብዙ ነገር እኮ አለ በነገራችን ላይ። እሺ ሰላም ተገልግል